አመት እንዴት ነው? ሰላም እያለው ሶፊያ እህት ገብታለች። አለ እንዴት ነው? ሁሉ ተማም ነው? አለን ምን አዲስ አለ? ትሰሚያለሽ? ትሰሚያለሽ? ቀጥይ። አዲስ ዛሬ ተጠምቄያለሁ። ከ3 ወር በኋላ ያ እኔ ነበርኩ የላኩሽ መምህር ሰናይ ጋር። አዎ አንተ ነበርክ። ረሳሁሽ። መምህር ሰናይ ቅድም ነግረውኛል። እንኳን ደስ ያለሽ። አዎ ትንሽ 3 ወር 4 ወር ይሆናል። አይመንና አንተ ነች። ኦኬ እና ትምህርት በደንብ ተማርሽ? በደንብ ተምረሻል? ምንድን ነው እየፈራሽ ነው እንደምታወሪው? አሁን ይሰማል። ኔትወርክ እና ትምህርት በደንብ ተማርሽ? እንዴት ነበረ? እንዴት አገኘሽው? ደስ ያለሽ እና ለውጡ እንዴት ነበረ ከተጠመቅሽ በኋላ? ከዛ በፊት የነበረው አይ ቲንክ እኔ ነው አይሰማው ይሷል። አንተ ይሰማል? ኮኔክሽን መሰለኝ ያንተ ጥርት ብሎ ይሰማል። አይ ቲንክ እሱ ሶፊያ ይሰማል? የኔ አንቺ ጋር በደንብ ይሰማል። ክፍለ ሀገር ስለሆነች ኔትወርኳ መሰለኝ ከተጠመቅኩ ከተጠመቅኩ በኋላ በጣም ሰላም አለው። እግዚአብሔር ይመስገን። ኔትወርክ እየያዘኝ ነው እና ደስታው እንዴት ነበረ? እግዚአብሔር ያ ባሪያ ተብለሽ ስትጠሪ የነበረበት አሁን የእግዚአብሔር ልጅ ስትባይ ያለው ሰላም ደስታ ኔትወርክ እየያዘኝ ነው መሰለኝ። ከተጠመቅኩ ይዘገያል። የእኔ እሷ ጋር ሲደርስ ይዘገያል። መምህር ሰናይ ነግረውኛል። የእሳቸው ተማሪ ነች። እግዚአብሔር እርዳሽ፣ በርቺ። እኔ እንኳን ረስቻታለሁ አክቹዋሊ እንደላኳትም። አሰላሙ አለይኩም። ተረጋጋ መምህር፣ እንኳን ደህና መጡ። ያው ተማሪዎች ተጠምቃ መጣለች። ሰላም ነው መምህር? ሰላም ሆይ፣ እንዴት አመሻችሁ ሁላችሁም? ላይም ከታችም ያላችሁ ወንድሞችም እህቶችም ሰላም ብያለሁ። እንዴት አላችሁ? መሰል ቃል ብሎ መምህር ሰናይ ፎሎ አድርጓቸው በርካታ እስልምና የሚመጡ ልጆችን እያስተማሩም ያሉ መምህራችን ናቸው። ብዙ ልጆች አሏቸው የሚያስተምሩት። የሚሉት ካለ እግዚአብሔር ያክብርልን። ፎያዬን እንኳን ብዙ ምለው የለኝም፣ እንዲሁ ስላየኋችሁ ነው ብቅ ያልኩትና የሰማሁት እኔም ዛሬ ነው። እህታችን ረሃመት ወደ ሀገር ቤት እንደገባች ጥቂት ሰዓት ሰምቼ ነበርና ያው ለ3 ወር ያላነሰ ነው ቆይታለች። ያው 3 ወር ሲባል ትምህርት የተማረችበት እንጂ እውነት ለመናገር ከፎይና የላከኝ ብለው ከመጡ እህቶች ውስጥ አንዷ ጠንካራዋ እህት ረሃመት ናት። ዛሬ የነበረችው ልጅ ማለት ነው። ሁልጊዜም ቢሆን እንኳን ባልኖር መምህራንን ጠቅሳ ወይም ጠርታ በቤቷ ትማር የነበረች እህት ናትና ከነዛ መካከል አይ ቲንክ ወደ በጣም ብዙ ልጆች ናቸው የመጡት። ግን
ከነዛ ውስጥ ጠንካራ እህት ናት የዛሬዋ ማለት ነው። ባየዋት ልክ በጣም ደስ የምትል ጥሩ አቋም ያላት መንፈሳዊ ጽናት ያላት እህት ናትና ሌሎቻችሁም እንደዚሁ አበርቷቸው። አንተንም ደግሞ እግዚአብሔር ያበርታ በርታልን ወንድማችን እኮ ለብዙ ነፍሳት መዳን ምክንያት እየሆነ ነውና እግዚአብሔር አምላክ አንተንም ጽናቱን ይስጥልን። ወንድሞቻችን እህቶቻችን ከዚህም ከላይም ያላችሁ በተለይ የኮምፓራቲቭ ቴዎሎጂ ላይ የሚሰሩ ወንድሞችም እህቶችም እግዚአብሔር ጽናቱን ይስጥልን። እግዚአብሔር ለእናንተ ብርታቱን ይስጥልን። በርቱልን ነው የምለው። ብዙ ነገር ነው ያው ለመናገር አልፈልግምና እንግዲህ ስራችሁ ስለሚገልጸው በራሱ እግዚአብሔር ያክብርልኝ። በዚህ ይበኝ ለኔ ያ በጣም እናመሰግናለን መምህር። በጣም እናመሰግናለን መምህር። አይ ቲንክ አመት ምናምን ሳይሆን አይቀርም ከኔ ጋርም ከተዋወቅን ይመስለኛል። ልጆች ሲመጡ ሳላቅማማ ስሰጣቸው ከሰጠውኝ እንደሚቀበሉኝ ተስፋ አድርጌ ነው። ብዙም ማልፈራው መምህር ናቸው። ብዙ ልጆችን ልኬላቸዋለሁ እና ሳላቅማማ ምልከው ነው ወደ እሳቸው ሌሎች ጋር ምልካቸው እንዳሉ ሁሉ እሳቸው ጋር እንሳለን እና ብዙም እንትን የሚሉ አይደሉም፣ የሚከብዱ መምህር አይደሉም ለማለት ነው። እና ፎሎ አድርጓቸው፣ ትምህርት መማር ፈልጉ። በተለይም ደግሞ ከክርስትና ወጣችሁ የነበራችሁ መማር መመለስ እየፈለጋችሁ መምህር መፈልጉ አናግሯቸው። ራመት መምህርሽን አስገብቼልሻለሁ። እኔ እንኳን ረስቼሽ ነበር። አንቺ እኔ እረሳለሁ ብዙ ሰው ጋር ስለምገናኝ። እሺ ኔትወርክ በጣም እያስቸገረኝ ነበረ። እንደምን አመሻችሁ ብያለሁ በድጋሚ እና ዛሬ ተጠምቄያለሁ። በጣም እግዚአብሔር ይመስገን። በመቀጠል መምህር ሰናይ ደከመኝ ሰለቸኝ ሳይሉ ብዙ ወንድሞች አሉ ለምጠይቃችሁ ጥያቄ ስትመልሱ ነበረ። እንዲሁም ደግሞ እዚህ ጋር ያስጠመቁኝ እንደ እህትም እናትም ሆነው እንትን ያሉኝ በጣም አመሰግናለሁ። እና እዚህ ከቤተሰብ ራቅ ብዬ ነው እና የተጠመቅኩት። ያው ወሬ አልችልም። በጣም ነው የማመሰግነው። እግዚአብሔር ለዚህ ቀን ያብቃችሁ። እንግዲህ ያ መከራ ይመጣል፣ ፈተና ይመጣል። ተመላለሱ እላለሁ። ብዙም ወሬ አልችልም። ኑ በብርሃኑ ተመላለሱ። ትልቅ እኮ ነው። ብዙ ወሬ አያስፈልግም እኮ። ከዚህ የሚበልጥ አመት ቢመነዘር እኮ ማይጠገብ ቃል ነው። ኑ በብርሃኑ ተመላለሱ። ጨለማ ውስጥ ያላችሁ የተጋረደባችሁ እንዲገለጽላችሁ ኑ በብርሃኑ ተመላለሱ። እናንተ ጨለማ ውስጥ ያላችሁ አካላት ኑ ወደ ብርሃን። ክርስቶስ ብርሃን ስለሆነ ማለት ነው። እኔ የዓለም ብርሃን ነኝ ብሎ ስላለ ኑ ወደ ብርሃኑ ከጨለማ ውጡ። ይሄ ትልቅ ነገር ነው። እናንተ የዓለም ብርሃን ናችሁ ተብለናል። እኛ ራሳችን ማለት ነው። ስለዚህ የዓለም ብርሃን የምንሆነው ያንን ብርሃን እዘን ለሰዎች ስናበራ ነው። ክርስቶስን እዘን ለክርስቶስ ያንን ብርሃን ስንገልጽ እኛም የዓለም ብርሃን መሆን እንችላለን ማለት ነው። ስለዚህ ትልቅ መልእክት ነው። በርቺ፣ በቤቱ ያጽናሽ። ብዙ መከራ፣ ብዙ ፈተና ይጠብቅሻል። ክርስቶስ እናያሽው። ክርስቶስን ስትሺ አልጋ በአልጋ ላይሆንልሽ ይችላል። ፈተናዎች፣ መከራዎች፣ ስደት ሊገጥምሽ ይችላል። እስከ መጨረሻ ልትጸኝ ይገባሻል ማለት ነው። ልትጠነክር ይገባሻል። መምህር ሰናይም በጣም እናመሰግናለን። በውስጥ ተምረው እዚህ ማይመጡ ተጠምቀው የሚነግሩኝ ብዙ አሉ። እንዲሁም ደግሞ እየተማሩ ያሉ ብዙ አሉ። ተምረው የሚያስጠመቋቸው ከዚህ በፊት ብዙ አሉ። በጣም እናመሰግናለን። እርሶን በጤና በእድሜ ያቆየልን። ምትሉ ካሌለ ወደ ቶፒካችን እግዚአብሔር ያክብርልን። ሁላችሁንም ከላይም ከታችም ያላችሁትን አመሰግናለሁ። እግዚአብሔር አምላክ ደግሞ የበለጠ ከዚህ እንድንበረታ ለእናንተም ለእኛም ብርታት እንዲሰጠን እግዚአብሔር ቅዱስ መልካም ፈቃድ ይሁን። እግዚአብሔር ያክብርልኝ። አይ ቲንክ ያው የትምህርት ሰዓትም ስለሚሆን አልያዝኔ በርቱልን። አይ ቲንክ እነ ታላቁ ወንድማችን እንዲያውቁን ታላቁም አሉ ቃል ስጋ ሆነም ያየሆነው ከላይም ከታችም ያላችሁት እና ሀቢብም አሉና በርቱልን። እግዚአብሔር ከእናንተ ጋር ይሆናለን። በምንታዘዘው የምታዘዘውን ሁሉ ዘዙን ችግር የለምና በርቱልን። እናንተ ጠንክሮ እግዚአብሔር ከሁላችን ጋር ይሁን።
ደህና አደሩልኛል። ያ ሰዓት የትምህርት ሰዓትም ስለሆነ ሌሎችም እንዲማሩ በዚህ በቀኝን እግዚአብሔር ያክብርልኝ። ቆይ ሁላችሁንም ሰላም ብያለሁ። በዚህ እሺ እናመሰግናለን። ሶፊያ እንዴት ዋላችሁ? አመሰግናለሁ። ሰላም እንዴት ነሽ? እግዚአብሔር ይመስገን አለን። መልእክት አለሽ? መልእክቴማ ትምህርትን በዚህ ቀጥል፣ በርታ፣ አይዞህ ነው ልልህ የምችል። አንተ ከዚህ በፊት ድሉን ስላላገኘው በርታ፣ አይዞህ። እኛም እየጠነከርን ነው። እናመሰግናለን ስለምታስተምር፣ ትምህርትን እየሰማን ስለምንለወጥ እናመሰግናለን። ቀጥልበት፣ አይዞህ ነው ልል የምችል። እህቴ ስለመጣች እጅግ በጣም ደስ ብሎኛል። አሜን። እሺ በርቱ፣ በደንብ ተማሩ። ጠንከር ማለት ያስፈልጋል። ልበረቱ ይገባል። ተጋገዙ። መከራ ፈተና ቢመጣ ጠንከር ማለት ያስፈልጋል ማለት ነው። እሺ ተቀብያለሁ። እንዴት ነው ከታች ልሆን? እኔ ቆይ በርቱ። እኔ ከታች ልከታተል፣ ቦታ ላይ ያዝ፣ በርቱልን አለው። እሺ እናመሰግናለን። ወደ ቶፒኩ መልስ። ላንብብልህ ስማ። ሱረቱል አንዓም ወይንም ሱራ 6 101 ላይ ምን ይላል መሰለህ? እርሱም ማን ሰማይና ምድርን ያለ ቢጤ ፈጣሪ ነው። ማን አለ? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ልጅ የሌለው ሚስት ስለሌለው ነው። ያ ማለት ሚስት ፈላጊ ነው፣ ግን ጾታው ወንድ መሆኑ እዚህ ጋር ያረጋግጥልናል። ነገሩን ሁሉ ፈጠረ፣ እርሱ ነገሩን ሁሉ አዋቂ ነው ይላል። ያው ቁርአን ላይ አላህ ወንድ እንዳርክ እንደሆነ አረጋግጠህልናል ማለት ነው። ቴንኪው። አይ ደግሞ ቆይ ደግሞ አሁንም ሴት መሆኑን ደግሞ ላሳየው። አላህ ሴት መባሉን ቁርአን ላይ ማለት ነው። ከዛ ጾታውን ግራ ይጋባና ወንድ ነው ሴት ነው ብሎ ግራ ተጋብቶ ይሄዳል። ምዕራፍ 35 ቁጥር 1ን ክፈተው። ምዕራፍ 35 የማን ምዕራፍ ለሚል ቆይ አንዴ ሳትከፍተው በፊት የሱራውን ትርጉም አሳየን። የማን ምዕራፍ ይላል? ሳቢር ከፈተው ችግር ነው። ሱረቱል ፋጢር የፈጣሪዋ ምዕራፍ የአማርኛ ትርጉሙ የፈጣሪዋ ወንድ ናት ሴት ናት? ሳቢር መልስለት። ሳቢር ላንተ ነው። ወይኔ ኧረ ተው በትክክል እናወራ ይሻላል። ወይኔ እኔ ብራሽ መረጃ ነው ተጣላ ጾታ ስለመኖር ይሄን ነው መረጃችሁ። ወንድ መሆኑንማ ካንተ አፍሰማን እኮ ሚስት እየፈለገ ስለሆነ፣ አሁን ደግሞ ሴት መሆኑን አላሳይህና ወንድ ነው ሴት ነው አንተ ትነግረናለህ። በወንድነቱ ተማምነናል። አሁን ሴቱን ደግሞ እያሳየው ነው። ሴቷን አላህ ማለት ነው እኮ ሱረቱል ማኢዳ እኮ ሴት ስም ነው እኮ አይደለም። ሱረቱል ማኢዳ ቆይ ማኢዳ እዛ ላይ ማዕድ የአላህ ስም አይደለም። ይሄ ፈጣሪዋ እየተባለ ያለው ማን ነው? ላላ ባንታምሩ ከሆነ ሱረቱል ያሲንም ግባና እንደዛ እኮ ጾታ ወንድ ትላለህ። ሱረቱል ያሲን እኮ ወንድ ነው። ያሲን እንትን የእንትን ስም እኮ ነው፣ የወንድ ስም ነው እኮ። እዚህ ጋር ደግሞ የሴቱን ያ እና ሲን ከሚል የመጣ ነው። the god of moon ማለት ነው። እሱም ደግሞ በባቢሎናውያን ሲመለክ የነበረ ጣዖት አይዋ። አሁን ትክክለኛ መረጃ ቁጥር 1ን ክፈትለት እስኪ አንበው። አይ ቆይ አረብኛውን ነው የምታረግለት። ኦኬ እሺ ምን ይላል አረብኛው? ምን ይላል? አነበዋ አልሐምዱሊላሂ ፋጢሪ አሰማዋቲ ወልአርድ ይላል አይደለ? ፋጢሪ ማለት ምንድነው? ፋጢሪ ማለት ነው። እሺ ትርጉም
ፈጣሪቱ ማለት ነው ሴት ናት። ይቺ ሴቷ ደግሞ ማናት ይላል? አላህ ነው ይላል እዛው ላይ መራቆ ለወከው አንተ እዚህ ገለኔ ነው ማመጣለኝ ደግሞ መረጃ ምንድነው የሚለው? ቀጥታ ለፈጠረው እኮ ነው። ፋጥር ማለት እኮ ሰማያትና ምድር ለፈጠረው እኮ ነው። ወይኔ ለፈጠረች ነው። አማርኛውን አማርኛ ላላ የሴት አንቀጽ ነው። ከዛ ውጪ ከፋር ወደ ላይ አማርኛው እና ንባውስ አማርኛው አንተ እዚህ ጋር አረብኛው ትንሽ ስለማታውቀው በደንብ አማርኛው እና ንብኛ የሴት ስም ነው ስላልኩ ማለት ነው። ማይቆይ ችግር የለውም። ይሄንን ብቻ ሳይሆን ተሸውዳል ወላሂ። እዚህ ጋር የሚለው ላስረዳ። ምስጋና የገባው ሰማያትና ምድርን ለፈጠረው ጌታ ነው የሚለው ሌላ ምንም አይደለም። አማርኛውን ከፈለክ ማንበብ ትችላለህ። ለፈጠረችው ነው ለፈጠረችው አይልም ምዕራፍ ነው የሚለው ራሱ። እሺ አሳየኝ። አማርኛ ነው የሴት ነው ፋጢር የሚለው ፋጢር ማለት እኮ መፍጠር እኮ ነው። ለፈጠረ ማለት ኻሊቁ አምላክ ነው። እሱ አምላክ ነው። ጾታ ወንድ ነው ሴት ነው? አምላክ ነው አልኩህ እኮ። ኧረ ላይ በቃ ቀጥልሽ ወይ አዎ ኦፎይ ተሳስተዋል ልጁ ማለት ነው። አማርኛ አንብቦ መጀመሪያ ፋጢር የሚለው ለፈጠረችው አይልም ለፈጠረው ነው የሚለው። ፈጣሪዋ ነው የሚለው ምዕራፉ እኮ አስቀምጦልሃል እኮ ፈጣሪዋ ነው። አማርኛ ውስጥ ከፍ አድርገው ምን እንደምናየዋለን አሁን ሱራ ያው ይታያል እኮ። ኧረ ወላሂ ትልቅ ስህተት ነው። ያው ነው ፈጣሪዋ ምዕራፍ ህዝብ ይፈርዳል ወላሂ። ኤሬስ ፋይ ሳቢር ኦቨርኦል የምንስማማው እኔ እናንተ እግር እጅ ታጠርቃለህ፣ አካላቶችን ታጠርቃለህ። እነኛ አካላቶች የተገጣጠሙ ናቸው አይደሉም? አሁን እፎ የአሁኑ ቁርአን ተፍሲር እዚህ ጋር ብታስረዳላት ሴት ተሳስቻለሁ ቢል አሪፍ ነበር። እሱ እኮ ፈጣሪዋ ነው ያለው፣ ያኔ ጾታ ነው ያደረጋት፣ ያኔ ሴት ነው ያደረገው እሱ። ሳቢር ፈጣሪዋ የወንድ ስም እሺ፣ ፈጣሪና ፈጣሪዋ ምንድን ነው ልዩነቱ? ልዩነቱ ጾታ አላት እንደማለት ነው። የሴት ፈጣሪ እንደማለት ነው እሱ የተጠቀመውን። ለፈጣሪቱ ምስጋና ይገባል እሱ። ስለዚህ እኛ አይደለንም ያልነው ቁርአንን ያለው። ስለዚህ አማርኛውን ደብቆ በአረብኛ ሊሸውደኝ ነው እንዴ? አረብኛ አያውቅም እሱ። አሁን ተረጋጋጠ። ስለዚህ አሁን አላህ ጾታ የለውም ብለህ በቁርአን ውስጥ ወይም በሐዲስ ላይ መናገር ትችላለህ? ያልተናገረህን ነገር መናገር አችልም። በአጠቃላይ ስለዚህ የለውም ማለትም አትችልም ማለት ነው። ከነዛ አይነት ነገር ደግሞ የጸዳ ነው። ኦኬ። ጭንቅላትስ? ጭንቅላት የሚባል ነገር የለውም። እናመሰግናለን። ጭንቅላት የሚባል አለ የለውም? እግርስ? መጀመሪያ የተጠቀሙ ተስማምቻለሁ። ጭንቅላት የሚባል አለ የለውም? እግር አለው የለውም? አለ እግር የምታመልከው በቂያማ ቀን እግሩ የሚጭነው አለው የለውም? ጋነም ላይ አለው አልሐምዱሊላህ። እናመሰግናለን። በጭንቅላት የሌለው ግባር እንዴት ነው? ለማሰብ ራሱ ይከብዳል እኮ ባንተ ትናገራለህ። ጭንቅላት ብልት ካለው አምላክ ነው ይባላል። አዳምጣ። ጭንቅላትም እኮ በቃ ለደካማ ፍጡር አድርገህ እግር ግን ሰጠኸው። እግር ከሰጠኸው
ምንም እኮ የምትለው ነገር የለም። ለምሳሌ ጎረዝ ዘዝናዙ እንደዚህ ይላል For the Father and the Son and the Holy Spirit are names of different kind. And in Mutar, God is neither male nor female. These are properties of bodies. ለፈጣሪ ወንድም ሴትም ተብሎ አይነገርለትም። ምክንያቱም እነኚህ የቦዲ ባህሪ ናቸው ብሎ ይናገራል። አንተ የምታመልከው አካል ደግሞ አንተ የምታመልከው ጣዖት ይታያል፣ ግራ ቀኝ ያለው እግር። ስለዚህ እያመለከው ያለው ጣዖት ጭንቅላት የሌለው ብልትም ከሌለው ስልብ ነው ማለት ነው። እግር ብቻ ነው እያመለክ ያለው። እነኛ ሁለቱ እግሮች እንደዚህ የተገጣጠሙ ናቸው። ቆይ ባት አለው፣ እግር አለው፣ ታፋስ አለው የለውም? ታፋ አለው የለውም? አይዋ ታፋ አሁን ጨረስክ? እሺ ታፋ አለው የለውም? እንግዲህ ሁለት እግርና ባት አጽድቀሃል። ጭንቅላት የሚባል የለውም ብለሃል። ብልት ላይ ግን ዝም እንላለን ብለሃል። ታፋስ አለው የለውም? ሰልጥነሃል እኮ በዚህማ ዝምታው ይሻላል። ሌሎች ይቀጥሉ። ሌሎች ይቀጥሉ። ጠይቅ ሶፍ ምንድን ነው? እኔን ብቻ መጠየቅ ነው እንዴ? እኔ እኮ መለሱ ከላስ በኋላ ላይ ትጠይቃለች። ኧረ ተው ሊወጣ ነው። ጥያቄ አስጠይቀኝ። በኋላ ትጠይቃለህ። አንዴ እህቴን አስገባትማ ካርድ ሊያልቅባት ስለሆነ